አብዛኛው ወንድ አንድ ሴት እንዳልፈለገችው የምታሳየው ምልክት ሳይገባው ቀርቶ አይደለም፣ መቀበል ነው። መቀበል በጣም ከባድ ነው ለወንድ ልጅ። ሪጀክሽንን በተለይ መቀበል በቃ ከኢጎ ጋር ማች አያደርግለትም። ያኔ ነው ችግር የሚፈጠረው። አንድ ሴት ስፔሻሊ እውነቴን ነው የምላችሁ ቀለል አርጋ ወደድኩሽ ስላልካት ብቻ ፍቅረኛ ልትሆን ትችላለች። ጓደኞቿ ፍቅረኛ ስለያዙ ፍቅረኛ ልታደርግ ትችላለች። በጣም ወዳክ ራሱ መደበቅ ብትፈልግ ራሱ ቀለል አርጋ ያንን ስሜት እንድታሳይህ ማድረግ ትችላለህ። መናገር የሚፈራችን ሴትንም እንደዛው ማወቅ ትችላለህ። በጣም የሚከብዳችሁ ግን አልፈልግህም፣ በቃ እኔ ያንተ መሆን አልችልም፣ ላንተ የፍቅር ስሜት የለኝም፣ እኔ እንደምወድህ ተስፋ እንድታደርግ አልፈልግም ብላ የምታደርጋቸውን ድርጊቶቿን ግን አምናችሁ መቀበል ይከብዳችኋል። ታዲያ ከሱ ጋር የምትፈጥረው ከዛ ስሜት ጋር የምትፈጥረው ድብድብ የት ነው የሚያስገኝ? የሆነ ማይረባ እልህ ውስጥ ጊዜ መጥፋት ያለበት፣ አቴንሽን መጥፋት፣ ኢነርጂ መጥፋት ያለበት ሌላ አንተን የሚጠቅምህ ነገር ላይ ሆኖ ሳለ እሷ ጋር ይሆናል ማለት ጭራሽ የማትፈልግህና ልትቀበልም ትኩረት ልትሰጥም ማትፈልግ ሴት ላይ። ነገር ግን የሚሰራላችሁን ነገር ሁሌም እነግራችኋለሁ። የአንድን ሴት ልብ ማሸነፍ ከፈለግ፣ የአንድን ሴት አቴንሽን ማግኘት ከፈለግ፣ አንድን ሴት እንድታፈቅርህ ማድረግ ከፈለግ በጣም ቀላሉ ነገር ክብርህን መምረጥ፣ ርቀትህን መጠበቅ፣ ስሜትህን መቆጣጠር ከበቂ በላይ ነው። ከበቂ በላይ ምናልባት ተስፋ ከሚጀምረው ምናልባት ቀልቧን መግዛት የምትችለው ምናልባት ኢምፕረስ ማድረግ የምትችለው አንድን ሴት እቺን አንድ ነገር ማድረግ ስትችል ነው። ስሜትህን ተቆጣጥረ ርቀትህን መጠበቅ ስትችል ነው። ከዛ ውጭ ያሉት ግን ምን ያርጉሃል? ዋጋ ያስከፍለዋል። አንድ ሴት ምንም አይነት ፍላጎት ከሌላት ላንተ በድፍረት ዛሬ የማነሳቸውን ነገሮች ታደርጋለች። ታዲያ እነዚህን ካወቅክ በኋላ ከነሱ ጋር ድብድብ ውስጥ እንዳትገባ ርቀትህን ጠብቅ። ምናልባት እድል ሊኖር ይችላል። ሃይ እንዴት ናችሁ? ዮዲት ነኝ። በአንድና መጣችሁ ወደ ዳውስ። እዚህ ቻናል ላይ ስለኛ ሴቶች ነግራችኋለሁ፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የመገቡበትን የፍቅር ህይወት ቀላል የምታደርጉበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላረጋችሁ ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ዩቲዩብም እንዲወደው የቪዲዮን ሀሳብ ላይክ በማድረግ እንጀምራለን። አብራችሁን ቆዩ። አንደኛው ሴት ልጅ ከልቧ እንደማትፈልግ ወይም እንዳልፈለገች የእውነት እንደሆነ የምታውቀው የምታደርጋቸውን ኢንቨስትመንቶች ፍቃድ አትሰጣቸው ወይም ትከለክላለች። እሷ ላይ ኢንቨስት እንድታደርግ በፍጹም አትፈቅድልም። ልክ በደንብ አፍቅራህ አንድ ሴት እንዴት ነው ኦቨር የሆኑ ነገሮችን ኢንቨስት ስታደርግ ራሱ ትጠነቀቃለች። ልክ እንዳልሆነ መቀበል እንደማትፈልግ እንደምትነግርህ እቺን በጣም ሰላማዊና ጤነኛ ሴት ስለሆነች ኢንቨስት ካደረግ ተስፋ እንዳለክ እንድታስብ እንደምታደርግ ታውቃለች። አንተን ተስፋ መስጠት ከዛ ደግሞ ፍቅር መስጠት እንደማትችል ስለምታውቅ ያንን እድል አትሰጥም። በፖዚቲቭ ማሰብ በራሱ አንዳንዴ ነገሮችን አንተን ወደ አላስፈላጊ መንገድ እንዳትሄድ ያደርገዋል። በጣም በቀላሉ ኦኬ ለኔ ያስባ እኮ ሊሆን ይችላል። ተስፋ ከሌለ ለምን ስጦታ ገዛላታለሁ? ለምንስ ደውላለሁ? ለምንስ ቴክስት እልካለሁ? ምክንያቱም አንድ ሴት እውነት ለመናገር ካልፈለገች ጭራሽ እድል እንዳለ እንድታስብ ካልፈለገች ስትደውልላት ቴክስት ታደርግላት ታስጨንቃታለህ። ሰላሟን የምትመርጥ ሴት በእንደዚህ አይነት ግርግር ወይም በእንደዚህ አይነት ነገር ጊዜዋን ማጥፋት የማልፈልግ ሴት ጭንቀት ነው የሚለቅባት። ማትመልሰው ቴክስት ነው የሚሆነው፣ ማታነሳው ስልክ ነው የሚሆነው። በጣም ፖላይት ስትሆን ልታነሳልህ ትችላለች። ነገር ግን ስታነሳልህ ረጅም ሰዓት አታወራህም። ምክንያቱም ጊዜ ኢንቨስት እንድታደርግ አትፈልግም። በተመሳሳይ ጊዜ ሰጠች ማለት እድል አለክ ማለት ነው። ቴክስትም እንደዛ አፒታይት እንዳይኖር ታደርጋለች። የምትመልስልህ መልስ በጣም ስርዓት ያለው ድርቅ ያለ ግን ቀጥሎ እንዳታወራ የሚያደርግ ነው። እነዚህ በጣም ትልልቅ ምልክቶች ናቸው። አንድ ሴት ኢንቨስት ላድርግ፣ ወድጄሻለሁ፣ ፈልጌሻለሁ፣ ስለዚህ ብለህ ስትሄድ ያንን ኢንቨስትመንት ካልፈቀደችልህ እንድታደርግ፣ እንድታወጣ፣ እንድታሳያት፣ እንዲሰማት እንድታደርግ ካልፈለገች ወይም ያንን ነገር ከከለከለች የግዴታ አክሴፕት ማድረግ መቻል አለብን። እንዳልኩ በትንሹ ፖዚቲቭ በማሰብ ሁለተኛ በቃ እውነቷን ነው ጊዜን አቃጠለ። ሶስተኛ ደግሞ ርቀትን ስትጠብቅ ምን ያህል ራስን እንደምታከብር ሰዎችንም እንዴት እንደምታከብር የሰዎችን ስሜት በአንተ በምታደርገው ነገር መቀየር እንደማትችል በፍላጎታቸው እንዳልሆነ ብዙ ነገር ትነግራታለህ ብቻ። ስለዚህ እድል ወይም ኢንቨስት ስታደርግ ካልፈቀደችልህ እንዳልፈለገች ካሳየች ወይም እንድታደርገው ፑሽ የሚያደርግህን ነገሮችን ቀለል እንዲልልህ ካላደረገች በትክክልም አትፈልግም ወይም ጭራሽ አትወድህም ወይም አልወደደችም። ሶስተኛ አንድ ሴት
ካልፈለገች የምትከለክልህ እንድትመራት አስተያየት እንድትሰጣት አሊያም ደግሞ ልክ እሷ ላይ መብት እንዳለክ እንድታስብም አክትም እንድታደርግም አሊያም ደግሞ በቃ ራስህን አስፈቅደ አይነት ነገር አይደል የሆነ አስተያየት እንድትሰጥ ራሱ ስለሷ አትፈልግም። ያንን ደግሞ በተግባር ነው የምታሳይ። ለምሳሌ እንደ ቀልድ ሊሆን ይችላል የኔ ናት አይነት ወሬ ስታወራ ታስቆምሃለች። እንደዛ እንድታስብ ራሱ አትፈልግም። አንዳንዴ በቃ ቀለል አድርገን እንደዛ እናረጋለና የኔ ናት እኮ ወድጃታለሁ ብለህ ራሱ ወይም ፍቅረኛዬ እንድትሆን ፈልጋለሁ፣ ይሄ ነገሯ ራሱ ደስ ይለኛል፣ ይሄ ነገሯ ወይም እንደዚህ ብታደርግ ስትላት ጭራሽ ደስተኛ አይደለችም። እኛ በባህሪያችን አንድ ወንድ ልጅ የሆነ የሊደርነት ባህሪ ሲያሳየን አስተያየት ሲሰጠን ቆንጆ እንደሆንን ሲነግረን ጥሩ ጥሩ ነገር ስለኛ ሲያወራ ስለ ስራችን ሊሆን ይችላል ልባችንን ሙቀት የሚሰጠን እንድንወደው የሚያደርገንና ዋው ብለን በቃ አይደል የሆነ ቦታ እንድንሰጠው የሚያደርገን ወንድ ነው። ግን ከጅምሩ ግን ምንድነው የሚያስፈልገው? አንድ ሰው ፍላጎት ያስፈልገዋል አይደለ? ለአንድ ሰው የሆነ ፍላጎት ሲኖራት በሆነ ነገር ኢምፕረስ አድርገሃት በቃ ልጅ እድል ብሰጠው ብላ ስታስብ ነው የዛኔ እነዚህ ነገሮች መስራት የሚጀምሩት። ግን ከጅምሩ እድል እንዳለክ እንድታስብ ካልፈለገች ወይም አልወደውም አብሬው ለሆነው ማልችል ወንድ ነው ብላ ካመነች መጀመሪያ አስተያየት እንኳን ስትሰጣት ወይም ቆንጆ እንደሆነች ስትነግራት የኔ ብትሆን ደስ ይለኛል ብለህ ኢቭን ለሰዎች ስታወራ ይሄ ነገር ልክ አይደለም ወይም እንደዚህ አድርጊ ብለህ አስተያየት ራሱ ሰጣት ደስ አይላት። ምላሿ መኮሳተር፣ ልክ እንዳልሆንክ መናገር፣ ምናልባት አመሰግናለሁ የሚለውን ቃል ራሱ ላትጠቀም ትችላለች። በዚህ ነው ብሎክ የምታደርገን። ምክንያቱም ፈገግ ካለችልህ አመሰግናለሁ ካለች ደስ እንዳላት ካሳየች እድል እንዳለ ካሁን ለምሳሌ እሷ ላይ ላይፏ ላይ ስራዋ ላይ መልኳ ላይ ጓደኞቿ ላይ ሀሳብ ስትሰጥ ፖዚቲቭ ሊሆን ይችላል ደስ እንዳላት ካሳወቀችህና ልክ እንደሆን ከነገረች ያንን ከተገበረች ወዲያው ምን ታስባለህ? አንተም እኮ ሰው ነን አይደል? እነዛን ኢነርጂዎች የምታወጣ ውጤት እንዲሰጡ ነው። ስለዚህ እሷ የምትፈልገው ደግሞ እንደዛ እንዳታስብ ስለሆነ አክሴፕት አታደርገው፣ አትፈቅድልህም ያንን ነገር በነፃነት እንድታደርገው አስተያየት እንድሰጣት ህይወቷ ውስጥ ቦታ እንዳለ እሷ ላይ ስልጣን እንዳለክ አይነት ስሜት እንዲሰማህ አታደርግህም። ይህንን ከከለከለች አልፈልግም። ሁለተኛው ኢንፎርሜሽን ስለሷ አትሰጥህም ወይም አክሰስ እንድታደርጋት አትፈቅድልህም። አንዳንዴ እንደሆነም ብዙ ጊዜ እኔም ራሴ እመክራለሁ፣ አንድን ሴት ከወደድካት እሷ በጣም ከከበደች ማናገር ማትችል አይነት ሰው ከሆንክ እሷ ጋር መሄድ መቅረብ ከፈረግ ጓደኛዋን ቅረባት እላለሁኝ። ጓደኛዋን ጓደኛ ማድረግ በእሷ ዙሪያ ላሉ ሰዎች ምርጥ ጓደኛ መሆን እነሱ አንተን በጣም ፖዚቲቭሊ ሲያስቡክ ለእሷ የሚሰጧት ኢነርጂ አለ። ስለአንተ የሚያወሩት ወሬ እሱ እንደዚህ ነው እንደዛ ነው ብለው ጥሩ ነገር ሲነግሯት ወደ አንተ ታደላለች። እድል ልስጠው እንዴ ምናምን ብላ ታስባለች። ነገር ግን ከጓደኛዋ ራሱ የምታገኘው ኢንፎርሜሽን እሷን ህመም ይሰጣታል። እድል እንዳለህ እንድታስብ ካልፈለገች ወይም ካልፈለገች እንዴት ትነግሪዋለች ስለኔ እንዴት ይሄንን ነገር አወቀ ብላ ከጓደኛዋም ጋር ልትጣላ ትችላለች። ሴት ልጅ አንድ ሴት አክሰስ እንድታደርጋት ካልፈለገች ስለሷ እንድታቅ ካልፈለገች ያንን ደግሞ በግልጽ የምትነግረን ምን ያደርግልሃል? እኔ አሁን ላይ እንደዚህ አይነት ነገርን አልፈልግም። ፍቅርም ሆነ ከወንድ ልጅ ጋር መቀራረብ ጭራሽ አልፈልግም። እንደዚህ አይነት ጥያቄ እንድጠይቀኝ አልፈልግም። ሴት ልጅ ስትወድ ስትፈልግህና እድል እንዳለ እንዲሰማ ስታስብ እስክጠይቃትም አትጠብቅም። ብዙ ነገር ትነግርሃለች። እጅግ በጣም ብዙ ነገር በግልጽ ነው የምትነግርህ። እንድትወዳት የሚያደርግህን እንድታቃት የሚያደርግህን ነገሮችን ቀለል የሚያደርጉልህን ኢንፎርሜሽን ትሰጥሃለች። ነገር ግን ከሰዎች ራሱ ያገኘውን ኢንፎርሜሽን ላይ ተመስርታ የሆነ ስጦታ ልስጥሽ ብትላት የሆነ ነገር ብትነግራት ከየት አመጣሁ ኢንፎርሜሽን? ማን ነገረ? ስለዚህ ነገር እንዴት አወክ? በሚል ጥያቄ ነው መልሳ መጠየቅና ይሄ ነገር እንደማፈልገው ምንቅጭ አርጋ ትነግርሃለች። ታዲያ ይሄንን ከከለከለች ስለሷ እንድታቅ እሷን አክሰስ እንድታደርግ አሊያም አክሰስ አድርገህ ያገኘውን ነገር እንድትጠቀም ካልፈቀደችልህ ለአንተ ምንም አይነት ፍላጎት የላትም ወይም እንዴት ነው እድል እንዳለህ እንድታስብ አትፈልግም። በቃ 4 ነጥብ ላይ ነው ያለችው ማለት ነው። ነገር ግን ይሄንን ማስቀየር ፈልጋለሁ ካልክም ኢቭን አሁንም ምንድነው ማድረግ ያለብህ? ማክበር ነው ውሳኔዋን የግዴታ ያለብህ። የዛኔ ነገሮች መስተካከል ይጀምራሉ። አራተኛው አንድ ሴት ካልፈለገች ወይም እድል እንዳለክ እንድታስብ ካልፈለገች የምታደርገው ነፃ እንድትሆን አትፈቅድልህም በሷ ላይ ማለት ነው። ለምሳሌ ስለ ፍቅር እንድታወራት ከሷ ጋር አብረህ መሆን እንደምትፈልግ የተሰማህን ስሜት ወይም አንተ ማን እንደሆንክ እንድታብራራላት እድል አትሰጥህም።
ልታዳምጥ ትችላለች። ነገር ግን ሐሳብህን የሚያስቀየር የምታወሩትን ሳብጀክት እንድትቀይር ታደርግሃለች። ይሄንንም በሌላ በሶሻል ላይፍ የምትገናኙ አብራችሁ የምትሰሩ ሴት አይነት ከሆነች ነው። ከዛ ውጭ ግን ያለችው እንድትቀርባት፣ ሰላም እንድትላት፣ እንድታናግራት፣ ሶሻል ሚዲያ ላይ በነፃነት ማውራት እነዚህን እድሎች አትሰጥህም። አንድ ሴት ልጅ ምንም አይነት ፍላጎት እንደሌላት ማሳየት ከፈለገች ወይም አንተ ምድል እንዳለክ እንድታስብ ካልፈለገች ቀለላ አርጋ ሀይ ምትል ከሆነ በነፃነት የምታወራ ከሆነ አቴንሽን እየሰጠች ነው፣ ፍላጎት እንዳላት እያሳየች ነው። አንተ ያንን ታዲያ በአግባቡ ተጠቅመ ከልቧ እንድታፈቅር ማድረግ ትችላለች። ነገር ግን ካንተ ጋር ካወራች ነፃ ሆና ካወራችልህ እድል እንደሰጠች እንዲሰማ ካደረገች አንተም ባትኖር ስለአንተ ማሰብ ትጀምራለች። በሐሳብ ነው የሚነሳው እኮ ከዛ ተደጋግሞ ነው ፍቅር የሚሆነው። ነገር ግን ያንን ካልፈቀደችልህ እንድትጠጋት፣ እንድትነካት፣ እንድታቅፋት አሁን በነፃነት ስለ ፍቅር እንድታወራት፣ ስለ ፍቅር ግንኙነት እንድታወራት ያላትን ስሜት ለማወቅ የሚሆን ስትታገል እዚህ ነገር ላይ ነፃ እንድትሆን አትፈቅድልህም፣ ትከለክልሃለች። አንተም ሽምቅቅ ትላለህ፣ ነፃነት አይሰማህም። እንዴት ላውራት ትላለህ። ብታወራትም ሳብጀክት ነው የሚቀየርብህ፣ ያንን ታውቃለህ። ይሄንን ምልክት ካየክ እመነኝ ጭራሽ ፍላጎት የላትም። በቃ ከዚህ በላይ ምን አፒታይት የሚዘጋ ነገር አለ? ከእንደዚህ አይነት ሐሳቦች መውጣት፣ አለማውራት፣ ዝም ስትላት ከአንዴ በላይ በቃ ያየኸውን ነገር ጋዘር አድርገህ ዝም ስትል፣ እርቀትን ስትጠብቅ፣ ወደ ራስ ስትመለከት በራሱ ጊዜ መስራት ካለበት ራሱ ስራው የሚሰራው ያ ፓወር ነው እንጂ አሁን ደጋግመ መናገር፣ ሐሳቧን ለማስቀየር ኢነርጂ ማውጣት፣ ሌላ ስታይል አይነት መጠን መቀየር ለውጥ አያመጣም። ዝምታ ፓወር አለው። በቃ ዝምታ በቃ ራስን ማክበር፣ ራስን መውደድ፣ ሰዎችን ማክበር። አሁን እንደዛ ስተረገጥኩ ከዛ በላይ ምንም ትልቅ ትርጉም የለውም። በዛ ሐሳብ ነው የምታስቀይራት እንጂ እንዳልፈለገች የምትናገርበት ትልቁ መንገድ ይሄ ነው። ነፃ እንድትሆን አትፈቅድልህም። አምስተኛው አንተ የምታደርጋቸው ነገሮች ፍሬ እንዳፈሩ እንዲሰማክ አትፈቅድልህም። ለምሳሌ ስትደውል፣ አሁን እስካሁን ያነሳኋቸው ነገሮች ስትደውልላት፣ ቴክስት ስትልክላት፣ ልታገኛት ስትፈልግ ስጦታ ስትልክላት ሊሆን ይችላል። ጓደኞቿን ስትቀርብ ስለሷ ለማወቅ ስትጥር ብዙ ነገር አንስተናል አይደለ? አስተያየት ስትሰጣት ሐሳቧን ለመስረቅ ወይም እሷን ኢምፕረስ ለማድረግ የምታደርጋቸው ነገሮች በሙሉ ፍሬ እንዳፈሩ ውጤት እንደሰጡክ እድል እንዳለክ እንዲሰሙ ወይም አቴንሽኗን እንዳገኛት እንዲሰማ ካትፈቅድልም። አንድ ሴት ልጅ ካልፈለገች ምንም አይነት ኢንተረስት ከሌላት አንድ ነገር ነግሬያቸዋለሁ። ስለኛ ቋሚ የሆነ ባህሪያችን አንድ ወንድ ልጅ ራሱን ሲያከብር፣ ራሱ ላይ በደንብ ኢንቨስት ሲያደርግ፣ ስሜቱን ኮንትሮል ሲያደርግ፣ እነዚህም በተግባር ሲያሳያት ነው አንድ ሴት ልጅ አትራክት መሆን ካለባት፣ ከልቧም ኢምፕረስ መሆን መቻል ካለባት በዚህ መንገድ ነው መሆን የምትችለው። እድል እንደሌለክ እንዲሰማክ የማታደርግ ከሆነ እያንዳንዱ የምታወጣው ኢነርጂ እሷ እንድታይክ፣ እሷ ፊል እንድታደርግ፣ እሷ እንድታቀም ሊሆን ይችላል። የምታደርጋቸው ነገሮች በሙሉ ፍሬ እንዳፈሩ ውጤት እንደሰጡክ እንዲሰማክ አታደርግም፣ ወይም ያንን ፍቃድ አትሰጥም። ያንን ካየክ አሁን በእያንዳንዱ በምታደርገው ነገር መኮሳተር፣ ደስተኛ አለመሆን፣ ልክ እንዳልሆንክ እንድታቆም እንደማትፈልግ ምላሿ እንደዛ ከሆነ ወንድሜ ግዴታ ልትሰማት ልታምናትና ልትቀበል ይገባል። ከማ ትበልጣለች? ማ ስለሆነች ነው እሷ ሰራ ጥላታለሁ። ግን እነዚህ ውጤት አይሰጡም፣ ራስን ነው የሚጎዱት። አብዛኞቻችን እንደዚህ አይነት እንትን ውስጥ ሲናሪዮ ውስጥ ነው መንገባው። ያ ነው ችግር የሚሆነው። ስለዚህ ልትወዳት ሞር እንደሆነም ልትወዳት ልታከብራት እኮ ነው የሚገባው። ሰዎች የራሳቸውን አቋም የራሳቸውን ፍላጎት እንደዚህ ሰውን ሳይጎዱ በግልጽ በዛ ላይ አንተም እንዳትጎዳ ጊዜህን እንዳታባክን እያገዘች እኮ ነው ቢገባክና ብትቀበለው። በዛ ላይ የሚሰራውን መንገድ ነግሬሃለሁ። እንዳከበርካት ሰው እኮ ናት፣ ልብ አላት፣ ትሸንፋለች እኮ አትሊስት ታከብርሃለች። ፍቅሯን ባትሰጥ ሼር ባታደርግ ታከብርሃለች እኮ። ያንን ደግሞ ይገባኛል ብለህ የምታምን ከሆነ የምታደርጋቸውን ነገሮች ተቀባይነት ከሌላቸው ልትወስድ ካልፈለገች እያደረግክም ፍሬ እንዳላፈሩ ውጤት እንዳልሰጡ ማቆም እንዳለብህ የምትነግር ከሆነ ትልቅ መከላከል እኮ ነው። በቃ ወደ እሷ እንዳትጠጋ እንዳትቀርብ፣ ምንም አይነት ለአንተ ስሜት እንደሌላት አጥር መዝጊያ ናቸው። ተግብረው። ሀሳቤን ከወደዳችሁት ከተቀበላችሁት ይሰራል ብላችሁ ካመናችሁ ለእኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። በሌላ ቪዲዮ በሌላ ሰብ መልሼ ስመጣ ቻው፣ ሰላም ነው።